መካከል ያለ ሙግት ጉዳይ ተብሎ የሚጠራውና ላለፉት 50 ዓመታት ሲሰራ የቆየውን ጽንስ ለማቋረጥ ፌዴራል ሕገ መንግስታዊ ከለላ ሲሰጥ የቆየውን ሕግ ጠቅላይ ፍርድ ቤቷ በቅርቡ ገልብጦታል። ጠቅላይ ፍርድ ቤቱ ጽንስን በማቋረጥ ጉዳይ ግዛቶች በራሳቸው እንዲወስኑ ፈቅዷል። ይህ ሁኔታ አሜሪካ ውስጥ ከፍተኛ ውዝግብ ያስነሳና የፖለቲካ ጉዳይ ከመሆኑ በተጨማሪ በዓለም አቀፍ ደረጃም በወሊድ መከላከያና ጽንስን በማቋረጥ አገልግሎቶች ላይም የሰፉ ተግዳሮቶችን መደቀኑን ባለሙያዎች እየተናገሩ ናቸው። ለመሆኑ ይህ አዲስ አቅጣጫ በአፍሪካውያን በአጠቃላይ በተለይ ደግሞ በኢትዮጵያውያን ሴቶችና በጤናቸው ላይ የሚያሳድረው ውጤት ምን ይሆን? ኤደን ገረመው ዝርዝሩን ታሰማናለች። እንደ አውሮፓውያን አቆጣጠር ሰኔ 24 2022 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሀገሪቱ ጽንስ ማቋረጥን ሕገ መንግስታዊ መብት ያደረገውን ሮቪና ዌድ በመባል የሚታወቀውን ታሪካዊ ውሳኔ ሻረው። ይህም የፌዴራል መንግስቱ በጽንስ ማቋረጥ መብትን ማስከበር ላይ ስልጣኑን ሙሉ ለሙሉ ለግዛቶች አሳልፎ የሚሰጥ ፖሊሲ ሲሆን ያለፈውን ሳምንት በዩናይትድ ስቴትስ የሚገኙ ሴቶች በዜግነታቸው የሚገባቸውን መብት የሚሽር በገዛ አካላቸው ላይ እንዳይወስኑ የሚያደርግ ሕግ ነው ተብሎ እየተወገዘ ይገኛል። የዚህ ፖሊሲ ለውጥም ጽንስን ማቋረጥን ህገወጥ በሚያደርጉ ግዛቶች የሚኖሩ ሴቶችን ጤና ስጋት ላይ የሚጥል መሆኑን የሕክምናና የፖሊሲ ባለሙያዎች እየተነበዩ ይገኛሉ። ይህ በዩናይትድ ስቴትስ የተወሰነ ፖሊሲ ታዲያ ዓለም አቀፍ ስጋትንም ደቅኗል። አቶ አበበ ሽብሩ የማሪስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ይሄ ፖሊሲ ዩናይትድ ስቴትስ በዓለም አቀፍ ደረጃ በስነ ተዋልዶ ጤና ላይ ያላትን ልገሳ የሚቀንስ እንደሆነና ይህም ኢትዮጵያን ጨምሮ በብዙ አፍሪካውያን ሴቶች ላይ የሚያመጣው ተግዳሮት እንዳለ ያስረዳሉ። እንግዲህ በመሰረታዊነት አሁን የተላለፈው ውሳኔ በተለይ የአፍሪካ ሴቶችን መብት የሚገድብ የስነ ተዋልዶ ጤና የቤተሰብ ቅድ ተጠቃሚነታቸውን አቅም የሚያሳንስ እነዚህ ተደማምረው በአፍሪካ ደረጃ የእናቶችን ሞት ቁጥር ከመጨመር አኳያ አስተዋጽኦ የሚያበረክት ነው፣ ሞትን ከማፋጠን አኳያ። ስለዚህ ታሳቢ ያደረገ ያለው ነባራዊ ሁኔታ ያላገናዘበ ነው። ምናልባትም ህጉ የጸደቀው አሜሪካ ላይ ነው፣ አፍሪካ ጋር ምን አገናኝ የሚለው ነገር ልናይ እንችል ይሆናል። ምናልባት ያ እንግዲህ ባለንበት ነባራዊ ሁኔታ አሜሪካ ላይ የሆነ ነገር ይፈጸም ሪፕል ኢፌክት አለው። ቀጥታ ወደ አፍሪካ የመጣው ድል እጅግ በጣም ከፍተኛ ነው። ዩሮፕ ላይ የሚፈጸሙ አንዳንድ ውሳኔዎች ሌሎች አገሮች ላይም እንደዚሁ ተግባራዊ ነው ያላቸው። ምክንያቱም አብዛኛው ድጋፍ ቀደም እንዳልኩ ድጋፍ የምናገኘው ልገሳ የምናገኘው ከተለያዩ ዓለም አቀፍ ድርጅቶችና አገሮች ነው። ስለዚህ እነዚህን ውሳኔዎች በተለይ የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦችን በጣም ከፍተኛ ነው። ዩናይትድ ስቴትስ ውስጥ በፕሬዝዳንት ዶናልድ ትራምፕ የጸደቀው በጽንስ ማቋረጥ ጉዳይ ለዓለም አቀፍ ድጋፍ የሚያግደውን ግሎባል ጋግ ሩል የተሰኘውን ሕግን ተከትሎ ማሪስቶፕስ ኢንተርናሽናል ላለፉት 4 ዓመታት ከአሜሪካ መንግስት ድጋፍ አግኝቶ እንደማያውቅ የሚናገሩት ዳይሬክተሩ የአሁኑ ፖሊሲ ደግሞ ተጨማሪ ስጋት ደቅኗል ይላሉ። ብዙ አፍሪካ ሀገሮች ውስጥ የስነ ተዋልዶና የቤተሰብ አገልግሎት አቅርቦት እጅግ በጣም በከፍተኛ ሁኔታ ነው ያለው። ይሄ ምናልባት ይሄ ውስንነት ቀደም ያልኩትን የተደራሽነትን አጠቃላይ ገጽታ የሚገድብ በመሆኑ ያ በመሆኑ ምናልባት ሴቶች፣ እናቶች፣ ልጃገረዶች ላልተፈለገ እርግዝና የመዳረጋቸው እድል ከፍተኛ ነው። ይሄ ያልተፈለገ እርግዝና ደግሞ ምናልባት ላልተፈለገ የጽንስ ማቋረጥ ሊወስዳቸው ወይ ደግሞ ወደዛ ሊያመራቸው ስለሚችል ያ ተደማምሮ ደግሞ የሞት ቁጥርን በጣም በከፍተኛ ሁኔታ ሊጨምር ይችላል። ቤተልሔም ኃይሉ የአዲስ አበባ ነዋሪ ስትሆን የ3 ልጆች እናት ናት። ጽንስ ማቋረጥን ሃይማኖቴ ባይፈቅድም በዩናይትድ ስቴትስም ቢሆን ተገደው ለተደፈሩ ሴቶች ግን ህጋዊ መብት ቢደረግ መልካም ነው ትላለች። የመጀመሪያው ሐሳቤ ምንድነው? የተደፈሩ ሴቶች ልጁ ማድጎ የስለንቦናቸው በራሳቸው ላይ በልጆቻቸው ላይ ስለሚፈጠር ለነሱ ቢሆን ጥሩ ነው ብዬ አስባለሁ። ግን እንደ ሃይማኖቴ እንደ ራሴ ደግሞ ልጅን ማጥፋትና ጽንስ ማቋረጥ ጥሩ ነው ብዬ ስለማላስብ ለሁለቱም እኔ ትንሽ መሀል ላይ ነው ያለሁትና በሁለት በኩል ቢሆን ወይም ደግሞ የተደፈሩ ሴቶች ብቻ ምናምን ላይ ተረጋግጦ ቢደረግ ለሁሉም ሰው ሳይሆን ለዛ አይነት ሰዎች ብቻ ቢደረግ ደስ ይለኛል።
ቤተልሔም የቤተሰቧን ቁጥር ለመመጠን የወሊድ መቆጣጠሪያ እንደምትጠቀምና አገልግሎቱንም ከመንግስት ሆስፒታሎች በነጻ ማግኘቷን ትገልጻለች። ይህን ተከትሎም በዩናይትድ ስቴትስ የወጣው ፖሊሲ የወሊድ መከላከያና የጽንስ ማቋረጥ አገልግሎት የሚውሉ መድኃኒቶች ላይ ተመን እንዲወጣላቸው ቢያደርግ አሊያም እነዚህ መድኃኒቶች ወደ ሀገር መግባታቸው ቢቀንስ በሴቶችና እናቶች ላይ ትልቅ አደጋ ይጋርጣል ትላለች። እርዳታ መኖር አለበት ብዬ አስባለሁ። ምክንያቱም ወደ አፍሪካ ሀገራትና በተለያዩ ሀገራት አንደኛ ኢኮኖሚው ችግር ስላለ የወሊድ መቆጣጠሪያና እንደዚህ መከላከያ ነገሮች መኖር አለባቸው። በጣም የህዝብ ብዛት ትልቅ ነው። በዚህ ላይ ደግሞ የግንዛቤው ችግር ስላለ መቆጣጠሪያው ገብቶ በእርዳታ አንደኛ የአቅምም ችግር ስላለ በእርዳታ ገብቶ ሰዎች መከላከል አለባቸው ብዬ አስባለሁ። አለበለዚያ ጠበቀ እንትን ነው የሚወጣው። ልጆች የቤተሰብ ምጣኔ ያላማከለ እንትን ይኖራል። ስለዚህ እርዳታ መኖር አለበት ብዬ አስባለሁ። አቅም ኖሮት በየሶስት ወሩ የሚያሰራ ሰው በጣም አይኖርም። ከሷ ጋር ተመሳሳይ ሀሳብ የሚጋሩት ደግሞ በአዲስ አበባ ጋንዲ መታሰቢያ ሆስፒታል የአንድ መስኮት ሐኪም የሆኑት ዶክተር እስማኤል አሚኑ ናቸው። ዶክተር እስማኤል በአንድ መስኮት አገልግሎት ጥቃት የደረሰባቸው ሴቶች የሕግና የስነ ልቦና አገልግሎት እንደሚያገኙ ጠቅሰው በዋናነት ግን እርግዝናና ሌሎች ኤችአይቪን ጨምሮ ለአባላዘር የሚዳርጉ በሽታዎች እንዳይከሰቱ የሚረዱ መድኃኒቶች እንዲሁም እርግዝና ተከስቶ ለሚመጡት ደግሞ የጽንስ ማቋረጥ አገልግሎቶች እንደሚሰጡ ይገልጻሉ። እንግዲህ ጥቃት ደርሶባቸው የሚመጡ ሰዎች ብዙ ሊሆኑ ይችላሉ። ወደ 5 ሴንተሮች አሉ ይህን አገልግሎት የሚሰጡ። በጋንዲ መታሰቢያ ሆስፒታል ግን በቀን ብቻ ወደ 110 ሰው ይመጣል። በዚህ መሀል እንግዲህ ፈጥነው የመጡ በ3 ቀን ውስጥ የመጡ ከሆኑ መከላከያ ሕክምና እንሰጣቸዋለን ማለት ነው። ነገር ግን አንዳንዴ ደግሞ ዘግይቶ ይመጣሉ። ቤተሰብን ፈርተው ወይ ጥቃት አድራሹ ጉዳት አደርስብሻለሁ ብሎ ሲል ያኔ ምናልባት ከ3 ወር ከ4 ወር ከ5 ወርም ወይ ከዛም በላይ እስከ 7-8 ወር ቆይቶ ሊመጡ ይችላሉ። ያኔ ታዲያ የተለያየ አላስፈላጊ እርግዝና ተከስቶ የሚመጡበት አጋጣሚ ያለ ማለት ነው። ስለዚህ ቁጥሩ ከ100 እስከ 120 ሊሆን ይችላል ማለት ነው በቀን። በሳምንት ደግሞ እንደዛው ማባዛት ይቻላል ማለት ነው። እና ይሄ እዛ መከልከሉ ከኛ ጋር እዚህ ጋር አቅርቦቱን የሚቀንሱ ነው ከተገኘ እጅግ በጣም ከፍተኛ ጉዳት በሀገራችን ውስጥ ሊያስከትል ይችላል ማለት ነው። ይሄ ልጅ የታልኩትም ምንድነው በፊት ማቋረጥ ቶታሊ ክልክል ነበር በፊት። በዛ ምክንያት ሰው እንደዚህ ከቤተሰብ ወይ በመደፈር በሚያደርግበት አጋጣሚ ወይ ደግሞ ሆስፒታል ይዘው ሲጠይቁ አይቻልም ከተባሉ ዞሮ ዞሮ እንቱ ማቋረጥ ስላለባቸው የተለያዩ ባህላዊ ቤት ይሄዳሉ ወይ ቤት ውስጥ ይሄዳሉ። አብዛኛው ህጻናቶች፣ ወጣቶች እና እናቶች ለሞት ይዳረጋሉ። ስለዚህ እንደዚህ አይነት ውሳኔ መወሰኑ ለሀገራችን ከፍተኛ ጉዳት ሊያደርስ ይችላል ብዬ አስባለሁ። የሜሪ ስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር አቶ አበበ ሽብሩ በዓለም አቀፍ ደረጃ መደረግ አለባቸው የሚሏቸውን 3 ነጥቦች ይጠቁማሉ። በእኔ በኩል 3 ነገሮች መደረግ አለባቸው ብዬ አስባለሁ። አንደኛው ስለዚህ ይሄን ህግ በመንተራስ ህጉ ሊያመጣ የሚችለውን ጉዳት በመተንበይ በማሳየት ከፍተኛ የሆነ የአድቮኬሲ ስራ መስራት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ምናልባትም የአሜሪካን መንግስት ፈለግ ተከትለው የሚሄዱ ሌሎች አገሮች ካሉና ምናልባትም ልገሰነታቸውን ወይም ደግሞ እስካሁን የሚያደርጉትን አገልግሎትና ድጋፋቸውን አሁን በአሜሪካ መንግስት ወይም በፍርድ ቤት በወጣው በጸደቀው ህግ ተንተርሰው የሚሰጡ ከሆነ አሁንም በከፍተኛ ሁኔታ ችግር ሊፈጠር ስለሚችል ያን ቀድሞ የማሳየትና አሊያንሳችን አሁን በተለይ ድጋፍ ይሰጡ ያሉ ለጋሽ ድርጅቶች ጋር የማጠናከር ስራ ነው መስራት ያለብን። ሶስተኛው አገሮች ይህን ችግር ለመፍታት በራሳቸው ሪሶርስ በራሳቸው ሀብት ሊከሰት የሚችለውን ክፍተት እንዲሞሉ የማስቻል በተለይ በለጋሽ ድርጅቶች ላይ ያለውን ምንድነው ጥገኝነት በቀስ በቀስ የማላቀቅና በራስ ሪሶርስ ወይም በራስ ሀብት የራስን ችግር የመፍታት አቅም ያፍታበት። የአሜሪካ ድምጽ ያነጋገራቸው ባለሙያዎችና አስተያየቱ ሰጪዎች በሙሉ ታዲያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የወሰነው ሮና ዌድን የሚቀለብሰው ህግ ዓለም አቀፍ ዳፋ እንዳለው ሁሉም ይስማማሉ። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። በመቀጠል ደግሞ ነዋሪነታቸውን በሰሜን አሜሪካ ካደረጉ ሁለት የፈጠራ ባለሙያዎች ጋር ወዳደረግነው ውይይት እናቅና። የዛሬ እንግዶቼ ነዋሪነታቸውን በዩናይትድ ስቴትስ ያደረጉ በተለይ ደግሞ ትውልደ ኢትዮጵያ ላይ ያነጣጠሩ ቴክኖሎጂ ውጤቶችን ይዘው ብቅ ያሉ ወጣቶች ናቸው። የመጀመሪያው እንግዳዬ ጥላሁን አለማየሁ ይባላል። ከአምስት ጓደኞቹ ጋር በመሆን ያቀረቡት የኤሌክትሮኒክ መጽሐፍ ትውልደ ኢትዮጵያውያን ሕጻናት በቀላሉ የአማርኛ ቋንቋ ንባብ እንዲማሩ ለማገዝ ያቀደ ነው። ስለ መጽሐፉና በአጠቃላይ በዘርፉ ውስጥ መታወቅ ስላለባቸው ጉዳዮች ያጫውተናል። ጥላሁን በቀጥታ መስመራችን ላይ ይገኛል። ጥላሁን እንኳን ወደ ዝግጅታችን በሰላም መጣ። እንኳን ደህና ቆየን። ሁለተኛው እንግዳይ ደግሞ ብርሃኑ በየነ ነው። ብርሃኑ አደይ አፕ የተሰኘው ትውልደ ኢትዮጵያውያንን የንግድ ማህበረሰብ፣ የሃይማኖት እንዲሁም ማህበራዊ ግልጋሎት ተቋማትን ከአገልግሎት ፈላጊዎች ጋር የሚያገናኝ አውታር የፈጠረ አደይ ቴክኖሎጂስ ድርጅት አጋር መስራች ነው። እሱም በተመሳሳይ በተያያዥ ጉዳዮች ላይ ሐሳቡን ሊያቀብለን ፈቅዷል። ብርሃኑ አንተም እንኳን በደህና መጣ። ቴንኪው ሀብታሙ፣ እንኳን ደህና ጠበቅን። ሁለታችሁንም በድጋሚ በእጅጉ አመሰግናለሁ። አስቀድሜ ላቀርብላችሁ የምፈልገው ጥያቄ ትውልደ ኢትዮጵያ ላይ ባነጣጠሩ ቴክኖሎጂ ነክ ስራዎች እንድትሳተፉ የገፋፏችሁ ምክንያቶች ምንድናቸው የሚል ነው። የኢትዮጵያ ማህበረሰብ በሰሜን አሜሪካ ውስጥ የሚኖረው የእናንተን የመሰሉ ፈጠራዎች የሚያስፈልጉበት ወይም እንዲፈልግ የሚያደርጉት ምክንያቶችስ ምንድናቸው የሚለውን የመጀመሪያ ጥያቄ ነው የሚሆነው። ከጥላሁን ልጀምር። ጥላሁን ያንተን ሐሳብ ልስማና ወደ ብርሃኑ ሻገራለሁ። እሺ፣ ምንድነው ኮሚኒቲያችን በጣም ብዙ ነው እና በሰሜን አሜሪካ ያለው ኮሚኒቲ በጣም ብዙ ነው። ባለን ኮሚኒቲ አንፃር ለኛ የተሰሩ ብዙ ነገሮች አሉ። ስፔሻሊ ለልጆች ላይ የተሰራ ማለት ነው። ልጆች ላይ ብዙ ትኩረት አናረግም። ልደት ስናከብርም የልጆች ዕቃ ይዘን ከመሄድ ይልቅ የትልልቅ ሰው መጠጦችና የተለያዩ ነገሮችን ይዞ የመሄድ ልምዶች አለን። ከዛ በተረፈ ልጆች ባህላቸውን፣ ቋንቋቸውን የወላጆች እነሱ እዚህ ቢወለዱም ወላጆቻቸው ከየት መጡ የሚለውን ነገር ይዘው እንዲያድጉ የሚያስችል ብዙ የተሰራ ነገር የለምና እሱን ምክንያት በማድረግ እሱን አስበን አይተን እኛም ልጆች ስላሉን ልጆቻችንን እንዴት እናሳድግ በሚለው ሂደት ውስጥ የመጣ አይዲያ ነው የኛ ስራ እና ኮሚኒቲው ያስፈልገዋል ብለን ማስበን የተነሳንበት ምክንያት ከዚህ የተነሳ ነው። አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣ። ይህንን አንተ እና አጋሮችህ ወደ ስራ ያስገባችሁትን አደይ የተሰኘ መተግበሪያ ለመጀመሪያ ያነሳሳህ ምክንያቱ ምንድን ነበረ? በዚህ በዩናይትድ ስቴትስ በሚኖረው የኢትዮጵያ ማህበረሰብ ውስጥ ያየኸው መነሻ ወይም ምክንያት ምንድን ነው ወደዚህኛው ፈጠራ ይገፋ? ዋናው ያው ጥላሁን እንደተናገረው ብዙ ኢትዮጵያውያን አሉ እዚህ አካባቢ። ብዙ ደግሞ የንግድ ተቋማት ያው ናን ፕሮፊት የሆኑ ኦርጋናይዜሽኖችም አሉ እና ዋናው ነገር ያው ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግነው። አሁን ለምሳሌ እዚህ አካባቢ ብዙ ዲሲ፣ ሜሪላንድ፣ ቨርጂኒያ ብቻ ሳይሆን ኖርዝ አሜሪካ ውስጥ ብዙ የኢትዮጵያ ገበያዎች አሉ፣ ሬስቶራንቶች አሉ፣ እንደዛ የመሳሰሉ ቢዝነሶች አሉ። ከዛ በተጨማሪ ደግሞ ዶክተሮች፣ ላወሮች አሉ። በደንብ በምናውቀው ቋንቋ አነጋግረው ችግራችንን መፍትሄ የሚሰጡ ብዙ የገበያ ቦታዎች አሉና እንዴት ነው ህብረተሰቡን ከነዚህ ቢዝነሶች ጋር በቀላሉ በሆነ መልኩ ማገናኘት የምንችለው በሚል ነው መነሻው ዋና የነበረው። እንግዲህ እነዚህን ምርቶች ይዛችሁ ወደ ማህበረሰቡ በመታመሩበት ጊዜ የገጠሟችሁ ፈተናዎችና መሰናክሎችስ ምን ነበሩ? አዲስ ምርቶች እንደመሆናቸው መጠን ለማስተዋወቅም ሊሆን ይችላል። እንደው በአጠቃላይ ደግሞ ውጤታማ የሚሆኑና ፋይዳ ያላቸው መሆኑን ለማሳወቅ በምታደርጉት ጥረት
ምን አይነት ፈተናዎች ገጠማችሁ? ጥላሁን ወደ አንተ ልምጣና ለአብነት የአንተ የኤሌክትሮኒክ ማንበቢያ በወላጆች ዘንድ ያልተለመደ ነው። ምክንያቱም በአማርኛ ቋንቋ የተዘጋጀ ራሱ ንባብ፣ መዝሙርና ሌሎች ነገሮችን የሚያስተምር መሳሪያ ነው። እንዴት ነበረ ውጣ ውረዱ? ምንስ ገጠመህ ለማስተዋወቅ ባደረከው ጥረት ውስጥ? ለማስተዋወቅ ከምናደርገው ጥረት በፊት በምርት ወቅት የነበሩ ብዙ ችግሮች ነበሩ። አንደኛ ያው ኮቪድ ስለነበረ የሺፕመንት ችግር ነበረ። ያው ሌሎች እንደምታውቀው ያው መስራት አለብህ። ይሄ ቢዝነስ ገና አላደገም፣ ራሱንም አልቻለም እና መስራት አለብንና ጊዜም የለንም። ሁላችንም ሰራተኞች ነን፣ ቤተሰብ አስተዳዳሪዎች ነን እና ከዛ አንጻር ጊዜን አስታንትን ብሎ እሱንም ይሄንን ፕሮዳክት ማውጣቱ ትንሽ ቻሌንጅ ነበረው። ከዛ በማስተዋወቅ ውስጥ ስንመጣ ብዙ ሰዎች እንዳልኩ ነው ቅድም ልጆች ላይ ብዙ አልሰራንም። እንደሌላው ማህበረሰብ ብዙ አልሰራንም። አሁን እዚህ ሀገር ብትሄድና ኤኒ ስቶር ብትገባ የልጆች ቶይስ ብታይ የመማሪያም ሆነ የመዝናኛ ቶዮች በጣም በጣም ብዙ ናቸው እና ወላጆች እሱን የመግዛት ፍላጎትም ያሳያሉ። ወደኛ ስንመጣ ትንሽ ቻሌንጅ ነው። ሰዎችን አሳይቶ እንዴት እንደሚጠቅም ልጆቻቸውን እንዴት ሊጠቅም እንደሚችል አስረድቶ እንደሚሄዱ ትንሽ ቻሌንጅ ነው። ግን እየመጣ ነው። ብዙ የሚደሰቱም ሰዎች አሉ። ደስ የሚላቸው ጥሩ አደረጋችሁ የሚለው ማጆሪቲው ማለት ይቻላል እንደዛ ነው የሚሰማውና ከዛ በተረፈ አንዳንድ ወላጆች በራሳቸው ባለፉበት አይነት ስታይል ልጆቻቸው እንዲማሩ የሚፈልጉ አሉ። ለምሳሌ አሁን ተሰቅሎ ግድግዳ ላይ ተሰቅሎ እየጠቆም ካሁ እያልክ እንድታስተምራቸው ይፈልጋሉ። ያ ነገር ግን አዲሱ ትውልድ ላይ የሚሰራ ይመስላል። በእኛ በኩል ልጆቹ ኦልሬዲ ከቴክኖሎጂ ጋር ተግባብተዋል። ገና ተወልደው ትንሽ ጊዜ እንደቆዩ ነው ወደ ቴክኖሎጂ የሚገቡትና ቴክኖሎጂን ያማከለ ወደ ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር በድሮ ስታይል እኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል እና እሱ ነው አንዱ ቻሌንጅ ብዬ ነው የማስበው። ወላጆች አስተሳሰባቸውን ቀይረው ልጆች ከዚህ በኋላ በተለየ መልኩ መማር አለባቸው የሚለውን ነገር እንዲያስቡ ማድረጉ ነው ትልቁ። በጣም አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣና በአንተ በኩል ደግሞ ሌሎች ተወዳዳሪ የሚባሉ አፕሊኬሽኖች ወይንም መተግበሪያዎች አሉ በሌላ ቋንቋ እንዲሁም ደግሞ አገልግሎቱንም ለመስጠትም የሚያስፈልግ የጀርባ ዕውቀትና ከበርካታ የንግድ ተቋማት ጋር አገልግሎት ሰጪዎች ጋርም የመግባባት ግዴታን የሚጠይቅ አይነት ስራ ውስጥ ነው የገባኸው። ምን ነበረው ፈታኙ ጉዳዮች ምን ነበሩ? እንዴትስ አድርገህ ፈታሃቸው? ዋናው ፈታኙ ጊዜ የምትለው ያው ችግሩን አይተህ ለችግሩ ምንድነው መፍትሄ ማስቀመጠው ብለህ የምታስብበት ጊዜ ነው። በዛ መሰረት ኦኬ የትኞቹን ቴክኖሎጂዎች ተጠቅሜ ዩዘር ኤንዱን ተጠቃሚውን ንግድ ባለቤቱን ተጠቃሚ ማድረግ ይችላል የሚለውን ነገር ነው እና ዋናው መጀመሪያ ማነቆ የነበረው የሚባለው እሱን ነው ዲቨሎፕ እያደረግን ሰው በሚያስበው መሰረት ፒቨት የምናደርግበትም ሁኔታ ነበረ። የቢዝነስ ኦነሮቹንም አፕ ተጠቃሚዎችንም ፍላጎት ያው ለማርካት ማለት ነው። ከዛ በኋላ እንዳልከው ሄደ ከንግድ ቤቶች ጋር ተግባብተህ መስራት አለብህ። አንዳንድ ንግድ ባለቤቶች ያው የኛ ቢዝነስ አፑ ላይ መሆን የለበትም ብዙ የሚገናኝ ነገር የለውም ብለው ደውለው ይነግሩናል። ከነሱ ጋር ተግባብተህ መነሳት ያለበትን ታነሳለህ። ሞር ካስተመር ሰርቪሱን ብዙ በደንብ መሰራት ያለበት ነገር ነውና
ዋናው ማነቆ የሚባለው ወይም ፈተና አለው የሚባለው any application or web based development ካየ ችግሩ ምን ጥያቄው ምንድነው ምን ችግር እንፈታለን የሚለው ነገር ነው እሱ መነሻ አድርገን ከዛ በኋላ የሚመጡ አሉ ከፕሮጀክት ጋር የተያዙ ቴክኖሎጂዎችን ዲዛይኖችን ምን ተጠቅመን የፈለግነውን ግብ መታለን የሚለው ነገር ነው እና እሱን ክሊሪፋይ ማድረግ ነው አይ ቲንክ ዋናው ፈተና ነበር የምንለው ችግሩን አይደንቲፋይ አድርገን የመፍትሄ ሐሳቦችን የመፍትሄ ተግባሮችን እንዴት ኤክስኪዩት እናደርጋለን የሚለው ነበር እና እሱም አንድ ባንድ ያው አልፈን እዚህ ደረጃ ደርሰናል የሚቀጥሉት ፌሶች ላይ ደግሞ ሞር ከንግድ ባለቤቶች ጋር ከዩዘሮች ጋር ኢንተራክት ያደርገን ፕሮዳክቱን ሪፋይን እናደርጋለን እና ያው የተማርናቸው ነገሮች እነዚህ ናቸው አትሊስት መልካም እዚህ ሀገር ቀደም ብላችሁ ጠቅሳችሁታል በሺዎች የሚቆጠሩ ትውልደ ኢትዮጵያውያን እንዲሁም ኢትዮጵያውያን ይኖራሉ ይሁንና እንደ ሌሎች ማህበረሰቦች ጠንካራ የቴክኖሎጂ ፈጠራዎች የቴክኖሎጂ መስክ ውስጥ ያሉ ባለሙያዎችም ትስስር አይታይም ይህንን ለማስተካከል ምን መደረግ አለበት ማህበረሰቡስ እናንተን የመሰሉ ጀማሪ የተለያየ ቴክኖሎጂ ባለሙያዎችን በምን መልኩ ነው መደገፍ ያለበት ብላችሁ ታስባላችሁ ጥላሁን ወደ አንተ ልምጣ እሺ ያው ቅድም እንዳልኩ ነው መጀመሪያ ደረጃ አስተሳሰባችን መቀየር ነውና ጊዜው ተቀይሯል አሁን ከጊዜው ጋር መሄድ አለብንና አዲስ የሚፈጠሩ ስራዎችን አትሊስት አይተዋቸው ሞክረዋቸው ለመጠቀም ቢሞክሩ በጣም መልካም ነው ብዬ አስባለሁ ያው የማህበረሰቡ ሲወደው ነው የኛም ፕሮዳክት የሚቀጥለው እኛም የወደፊት እቅዳችንን ኮሚኒቲውን የማስተማር እቅዳችንን የምናሳካው ማህበሩ ሲቀበለንና በዛ እንትን ሲለን ነው እኛ የሰራነው ስራ የድረስ አይደለም ብዙ ጊዜ ፈርቶብናል ኮሚኒቲውን አስበን የኔ ልጆች ይሄን ቢማሩት ምን ጠቅማቸዋል ብለን እንዳልኩ 5 ሆነን የሰራነው ከአምስታችንም በላይ ደግሞ ሌሎችን እያማከረን አንዳንድ የልጆች ስራ ሲሆን የትልቅ ሰው ነገር ስትጽፍ ቀላል ሊሆን ይችላል የልጆች ግን ልጆቹ ላይ እየጻፍከው የምትሄደው ልጆቹን ያነጽክበት የምትሄደው ነገር ስለሆነ በጣም ጥንቃቄ ያስፈልጋልና ድረስ አይደለም የሰራነው በደንብ አስበንበት ተጠበንና ተጨንቀን ልጆቹን ይጠቅማል ብለን ያወጣነው ነገር ነውና እነዚህ እንዳልከው ቴክኖሎጂዎች ሲመጡ ወላጆች ወይ ማህበረሰቡ ጊዜው ይሄንን የሚፈልግ ነው ብለው አስበው እንደኛ አይነቱን አዲስ ፈጠራ የሚያመጡ ሰዎችን ያበረታቱ እና ያስተዋውቁልን እላለሁ በጣም አመሰግናለሁ ብርሃኑ እንደ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ እንዳላቸው ብዛት የቴክኖሎጂ ፈጣሪዎቻቸው እንዲበራከቱ እናንተን የመሰሉ አዳዲስ ምርቶችን ይዘው ብቅ ያሉ ሰዎችን ደግሞ እንዲጠናከሩ ምን ማድረግ አለባቸው ብለህ ታስባለህ? I think ከሞላ ጎደል ያው አሁን ብዙ ልጆች አሉ ቴክኖሎጂ ውስጥ የሚሰሩ በአይቲ ፊልድ የተሰማሩ እና እሱ በጣም የሚያበረታታ ነገር ነው the past 5-6 years ኖት ሲያረኩትም እሱን ነው እና ዋናው ግን መቀናጀትና በተሳሰረ ሁኔታ መስራቱ አይ ቲንክ በጣም ጠቀሜታ አለው እየገምታለሁ እና እኛም አንደኛው የጎያፓችን ጎል እሱ ነው ሰውን ከካስተመር ጋር በማገናኘት የቴክኖሎጂ ካምፓኒዎችን ማለት ነው ኢትዮጵያውያን ኦን የሚያደርጓቸው እዚህ አካባቢ ከሰው ጋር በማገናኘት ኮርሶችን ይሰጣሉ በተናጠልም የሚያስተምሩ ልጆች አሉ እንደዛ በማገናኘት ሰው የላቀ ደረጃ ላይ እንዲደርስ ህብረተሰቡ የላቀ ደረጃ ላይ እንዲደርስ ለማድረግ እየጣርን ነው እና ባለው ሁኔታ ከነበረው በጣም ተሻሽሏል እየገምታለሁ ብዙ በአይቲ ፊልድ የተሰማሩ ልጆች አሉ
ኤልኤልሲ ካምፓኒ ከፍተው የሚያስተምሩ እንደኛም ተመሳሳይ የሆነ አፕሊኬሽን የሚሰራሉና ይሄ በጣም መልካም ነገር ነው ብዬ ገምታለሁ። ከሱ የበለጠ ደግሞ እንዲጠናከር ያው ተሳስሮ አብሮ እየተቀናጁ መስራቱ በጣም ጠቀሜታ ያለውና የላቀ ደረጃ ላይ ሌሎችም የማህበረሰብ ክፍሎች የደረሱበት ደረጃ እንዲደርስ እናደርጋለን። አገው እንዳልከው ቫስት ነው፣ ብዙ ሪሶርስ አለው። በዛ መሰረት ደግሞ ብዙ ሰው ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ አለና በእኔ አመለካከት አይ ቲንክ አብረን ተባብረን እንሰራ ከሆነ ጥሩ ደረጃ ላይ እንደርሳለን ብዬ ገምታለሁ። አመሰግናለሁ። ከመለየታችን በፊት እንግዲህ ለአሁኑ ቀደም ብለን በጠቀስናቸው ምርቶች ከህዝቡ ጋር ተዋውቃችኋል፣ ከማህበረሰቡ ጋር ተዋውቃችሁ ልታደርጉት የምትችሉትን ልትፈጽሙት የምትችሉትን ብቃት እያሳያችሁ ይመስለኛል። የመጪ ዘመን ህልማችሁ ምንድነው? ምን አይነት ነገሮችን ለማምጣት አስባችኋል? ጥላሁን ወደ አንተ ልምጣ። እሺ፣ አዎ ለመጪው እንግዲህ ያሰብነው ነገር እንዳልኩ ልጆችን ማነጽ፣ ማስተማር፣ ቋንቋቸውን፣ ባህላቸውን፣ አገራቸውን እንዲያውቁ ማድረግ ነው ዋናው ዓላማችንና እንደሚታወቀው ሀገራችን ወደ 80 እና ከዛ በላይ ቋንቋዎች አሉ። ከዛ ውስጥ ዋናውና ተብሎ የሚታሰቡ ቋንቋዎች ላይ ሰርተን በቋንቋቸው በባህላቸው መሰረት የሚሆን መጽሐፍ አዘጋጅተን ሁሉም ሰው እንዲማር ሁሉም ሰው ሁሉንም ቋንቋ ቢችል እንደው እንትኑ ኖሮን ሁላችንም ሁሉንም ቋንቋ ብንችል ከሰው መግባባት ነው የሚያተርፍልን፣ ሌላ ምንም ያተርፍልን ነገር የለምና ከሰው ያግባባናል። ቋንቋ በጣም ጠቃሚ ነገር ነው እና እሱ ነው ዋናው ዓላማችን። እኛ ከዚህ በኋላ በሚቀጥሉት እንትኖች በተለያዩ ቋንቋዎች እንደዚህ አይነት መሰል መጽሐፍትና ከዚህም በተረፈ በጣም ለትምህርት የሚያስፈልጉ ማቴሪያሎችን ማዘጋጀትና ለማህበረሰቡ ማቅረብ ሲሆን ከዚህ ኮሚኒቲ ራሱ ወጥተን ወደ ኢትዮጵያ ሄደን ኢትዮጵያ ውስጥ የሚደረጉ የትምህርት እንትኖች ድጋፎችን ለማድረግ እያሰብን ነው እና የኛ የወደፊት እቅዳችን እንግዲህ ዋናው ነገር ልጆቹን በጥሩ ትምህርት በጥሩ ስነ ምግባር አንጾ እንዲያድጉ ማድረግ ነው። ብርሃኑ እንግዲህ ወደ ማጠቃለሉ እየደረስን ነው። በአንተ በኩልስ ምን አይነት ነገሮችን ይዞ የመምጣት እቅድ አለ ለወደፊቱ? አሁን በሾርት ተርም ፕላናችን ወደ 4-5 ወር 3-4-5 ወር ውስጥ ላንች የምናደርገው ፊቸር አለ። እሱም በአቢሊቲ ቱ ኦርደር የሆነ ምግብ ወይም የሆነ አይተም ኦርደር አድርጎ ከማርኬቶች ከሬስቶራንቶች ፒክ የሚደረግበት ወይም ዲሊቨር የሚደረግበት አማራጮች እዛ ላይ በርተን እየሰራን ያለ ነው። ይሄ ደግሞ ዋናው ጠቀሜታው ምንድነው? ሰው መስመር ላይ የሚቆምበትን ጊዜ በተቻለ መጠን ከት ለማድረግ ነው። ያው 100% ለችግሩ መፍትሄ ባይሆንም የላቀ አስተዋጽኦ ይኖራል ብለን ገምታለን እሱ ላይ ማለት ነው። ከዛ የበለጠ ደግሞ ከዛ ጋር ተያይዞ የሚመጡ ጥሩ ነገሮች አሉ። ያው ጥሩ ካስተመር ሰርቪስ፣ ጥሩ ካስተመር ኤክስፒሪየንስ ይኖራል። ሰው ቢዝነሶችም ብዙ ነገር ትራክ የሚያደርጉበትን ሜተድ ይገኛል ማለት ነው። ሴልስ ሬቨኒው፣ ፕሮፊት ማርጂኖቻቸውን ለማየት ከፈለጉ ቤስት ሴሊንግ ፕሮዳክት እንደዛ በአፑ ላይ ኦርደር የተደረጉትን ማለት ነው። በዛ መሰረት ቢዝነሳቸውን ሞር ዳታ ድሪቨን በማድረግ እንዲሰሩ ለማድረግም ጠቀሜታ ላይ የሚውል ፋንክሽናሊቲዎችን አድ እያደረግን ነው። ከዛ በተጨማሪ ደግሞ ያው ጂኦግራፊክ ሎኬሽን ኤክስፓንድ አድርገን ወደ ኖርዝ አሜሪካ ወደ ኢትዮጵያም በደንብ ኤክስፓንድ እያደረግን ከቨሬጃችንን ማሳደግ ነው እና እነዚህ ናቸው ያሉን የሾርት ተርም እና የሎንግ ተርም ጎሎቻችን ማለት ነው።
እጅግ በጣም አመሰግናለሁ። ጥላሁን አለማየሁና ብርሃኑ በየነ ትውልደ ኢትዮጵያ ላይ ያነጣጠሩ የቴክኖሎጂ ምርቶችን በማቅረብ ላይ ያላችሁ ወጣቶች ናችሁ። ጅምራችሁ ተሳክቶ ዳግም ደግሞ በስኬት ታሪኮቻችሁ እንደምንገናኝ አስባለሁ። ላካፈላችሁ ነገር ሁሉ በእጅጉ አክባሪ ነን። በጣም አመሰግናለሁ። ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። እያስተናገድኳችሁ ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። ከተወዳጆቹ የኢትዮጵያ ሴት ሙዚቀኞች መካከል አንዷ ናት ሚኪያ በኃይሉ። እጅግ ተወዳጅ ከሆኑ ስራዎቿ መካከል ለማልምህ የሚለው በመቀጠል ይሰማል። የሚኪያ በኃይሉም ተወዳጅ ሙዚቃ ለማልምህ ነው ቀደም ብለን ያስደምጥናችሁ። ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ስንሻገር የደቡብ ኢትዮጵያ ክልላዊ መንግስት ክልሉን በሁለት አዳዲስ ክልሎች ከፍሏል እየተባለ የሚወራው እውነት አለመሆኑን የሰላምና የጸጥታ ቢሮ ኃላፊዎች አስታውቀዋል። የክልሉ መጪ ሁኔታ የሚወሰነው ከክልሉ ሕዝብ ጋር በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ዘርፍና አስተባባሪው አቶ አለማየሁ ባውዲ ለአሜሪካ ድምፅ ተናግረዋል። የክልሉን ፖለቲካ በቅርብ እንደሚከታተሉ የሚናገሩ የፖለቲካ ሳይንስና የማህበረሰብ ጥናት ምሁራን ደግሞ የክልሉ ጣፋንታ መወሰን ያለበት በሕገ መንግስታዊ አግባብ ነው ይላሉ። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኮልናል። ቀድሞ የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል አካል የነበሩት ሲዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች ባለፉት 2 ዓመታት ውስጥ በራሳቸው ተደራጅቷል። የተቀሩት ዞኖች በክልል የመደራጀት ጥያቄያቸው የመጨረሻ ምላሽ የሚያገኘው ከክልሉ ህዝብ ጋር በሰከነ መንገድ በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ተናግረዋል። ምክክሩ ከመቼ ጀምሮ የተደረገ እንደሆነ የሚገልጽ ማብራሪያ ባይሰጡም በክልሉ ቀጣይ ተፈንታ ላይ የሚወስን ምክክር እየተደረገ እንደሆነ አመላክቷል። ጊዜ ወስደን እየተነጋገርን ነው። መልክ ይዛል። ስለዚህ ህዝቡ ተረጋግቶ እዛ ማይቀፍ ውስጥ ሆኖ መቀጠል አለበትና የጀመርነው ስራ አለ ግን ውጪ እንደሚሟረተው እንደዚህ ከፋፍሎ ክልል አፍሪሰን ይሄድን አይደለም። ይሄ በአግባቡ መታየት አለበት። የህግ በላይነትን ያስከበርን እንደምንነድ መታወቅ አለበት። በህግ ማይቀፍ ውስጥ ነው የሚፈቱት እነዚህ ችግሮች። የክልሉን ፖለቲካ ሁኔታ በጥልቀት እንደሚከታተሉ የሚናገሩት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ ደግሞ ትችት አዘል ግምገማ አላቸው። ጥናት ቀርቶ ህዝብ አወያየን ያሉትንም ኦሬዲ አወያይተው ነበርኩ። አወያይተው ያወያዩት ውጤት እዚህ መመለስ አቅቷቸው ፌደሬሽን ምክር ቤት ልከዋል ሁሉንም። አሁን እንደገና ተመልሰው ውይይት የሚሉት ነገር ቅድም እንዳልኩ ህዝብን ለግጭት የሚጋብዝ እንጂ በጥርጣሬ የሚጋብዝ እንጂ መፍትሄ የሚያመጣ አይደለም። በወላይታ ሶዶ ዩኒቨርሲቲ የማህበረሰብ ቅርስ ጥናት ረዳት ፕሮፌሰር ኢዮባቻ የክልሉን የወደፊት ሁኔታ በተመለከተ ግልጽ የሆነ ነገር የለም ይላሉ። ከመንግስት ዘንድ ምንም የታወቀ ነገር የለም። ከዛ ውጡ የሚባል ነገር እስካሁን አልደረሰም። እንግዲህ ያው እንደዚህ እኛ እያየን እየጠበቅን ነው። ሐዋሳ እንቀጥል ከዛ የት እንውጣ የሚታወቅ ነገር አልወጣም። ከመንግስት በኩል የወጣ ነገር የለም። ክልሉ ከሰኔ 30 2014 ዓመተ ምህረት በኋላ ለሁለት ይከፈላል የሚል ጭምጭምታ ይሰማል ያሉት አቶ ዳያሞ በክልሉ የወደፊት ዕጣ ፈንታ እርግጠኛ መሆን እንደማይቻል ጠቁመዋል። አንድ በኩል ለሁለት ተከፍሏል ይባላል፣ በአንድ በኩል ደግሞ አልተከፈለም ይባላል። ኤኒዌይ ኦፊሻሊ ደግሞ ባለስልጣናትን መንግስት ሰራተኛውንም ጠርተው በቃ የሚቀጥለው ሰኔ ያልቃል ይላሉ። ዛሬ አደባባይ ወጥተው ግን ይሄ ነው የሚል ነገር የለም። ስለዚህ ሰው አሁን የቀረው በተለይ የመንግስት ሰራተኛው በብዛት ያወራኛል ጭንቅ ላይ ነው ያለው። ምን እንደሆነ አይታወቅም፣ ውስጡን ይወራል የሚል ነገር ነው ያለውና ይሄ በጣም ይሄ ስለ ነገ ለማቀድም አስቸጋሪ ነው። አቶ አለማየሁ ባውዲ ግን ይህን አስተባብሏል። ክልሉ ለሁለት ተከፍሏል፣ ማይከል እዚህ ሆኗል፣ ክልሉ ፈርሷል እያሉ የምኞት እንበለው ሟርት እንበለው መንፈሳዊ እይታ እንበለው በጣም አወዛጋቢ በሆነ መንገድ የሚያጠዙ ኃይሎች አሉ። ቅድም እንዳነሳሁት በፍጹም ተቀባይነት የሌለው አንድም ሁለትም ሶስትም አራትም እያሉ ሀገር እንዲፈርስ እድል በሚፈጥር መንገድ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ ዜጎች እርስ በርስ እንዲጨፋጨፉ በሚያግዝ መንገድ
የሚጦዘውን የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም። አይታገስም መንግስት ይዝላል። አቶ ዳየሞ ዳሌ ደግሞ የጥያቄዎቹ ፈጥኖ አለመመለስ ነው ለአልዋልታና ውድ ዋጋ ለሚያስከፍል ችግር በር የሚከፍተው ባይ ናቸው። ማስታመም በአሉባልታ ላይ መመስረት ህዝብን ማጋጨት የክልል ሰላሙን እያጣ ሄዷል። በክልል አደረጃጀት ረገድም በዞን አደረጃጀት ረገድም ግልጽ ያለ መልስ ስለማይሰጥ መልሱ ደግሞ በህጋዊ ፕሮሰስ ስለሆነ በካድሬ ስብሰባ ስለሆነ ህዝብ ጥርጣሬ ውስጥ ገብቶ ግጭት ውስጥ እንዲገባ ነው የሚያደርገው። ስለዚህ አደገኛ ነው። አሁን ያለው ሁኔታ ከቀጠለ ህዝብን የማጋጨት ተሞክሯቸውን ይቀጥላሉ። ስልጣን ላይ ለመቆየት ደግሞ ማጋጨት ያው ህዝቡ ነው የሚጎዳው እንጂ ባለስልጣናቱ ተጠይቀው አያውቁም እንደምታውቁት። ስለዚህ ለግጭት ነው መንገድ እየከፈተ ያለው የሚል ስጋት ነው ያለን። የተነሱት የመዋቅር ጥያቄዎች መመለስ ያለባቸው በሳይንሳዊ ጥናት ውጤትና በዲሞክራሲያዊ መንገድ እንደሆነም የክልሉ መንግስት እንደሚያምን የጠቆሙት አቶ ለማየሁ ህዝቡ የክልል ጥያቄ የሚያቀርበው ፍትህን፣ መልካም አስተዳደርና እኩል ተጠቃሚነትን ስለሚፈልግ እንደሆነም ተናግሯል። ከተፈቀደም የሚፈቀዱ ክልሎች ለህዝብ የሚጠቅም ለህዝብ የተሟላ አገልግሎት የሚሰጥ ሀገራዊ አብሮነታችንም የሚያጠናክር መሆን መቻል አለበት። ህዝቦች የልማት ጥያቄ ነው የሚያነሱት። ክልል ብሎ የሚያነሱት አለማንም ነው። አሁን በየአካባቢው ከህዝቡ ጋር ከምሁራኑ ጋር ከአመራሩ ጋር ውይይት እየተደረገ ነው ያለው። አቶ ዳያሞ ደግሞ በህገ መንግስት የተደነገገ የመፍትሄ ጥያቄ እንደምን በጥናትና በምክክር ይፈታል ሲሉ ይጠይቃሉ። በህገ መንግስት መሰረት የመጣ ጥያቄ አይ አጥንቼ ነው አትልም። ማንህና ነው አንተ ከህግ በላይ መሆን እኮ ነው የሚያሳየው። ኦሬዲ ወይ ቅድም እንዳልኩ ኦነስት ከሆንክ ህገ መንግስቱን ነው የምታሻሽለው። የወላይታ ሶዶ ዩኒቨርሲቲ ረዳት ፕሮፌሰር ኢዮባቻም ሐሳብ አላቸው። ከዚህ በኋላ ህዝብን በማያንከራትት መልክ ለምሳሌ ኃይል ለወላይታ ትንሽ ነገር አንሳ ካልከኝ ኃይለ ሥላሴ ጊዜ በሲዳሞ ጠቅላይ ግዛት ወላይታ አውራጃ ተብሎ ይርጋለም እንሄድ ነበር። ኃይለ ሥላሴ ሲወርድ ደርግ መጣና ወደ ሰሜኑ ብሎ ደግሞ ወደ ካች ወሰደ። ሶስተኛ ደግሞ ኢህአዴግ ሲመጣ ደግሞ ኖ ብሎ ደግሞ እንደገና ደግሞ ወደ አዋሳ መለሰ። ደግሞ አሁን ደግሞ ከአዋሳ ወጥቶ ደግሞ ሌላ ቦታ ደግሞ ወይ ከፋ ወይ ወደ ቦታ ብቻ ህዝብ ሞራል ይነካል እየገምታለሁ። የህዝብን ኢንተረስትን ባማከለ ማዕከላዊነትን ባማከለ ህዝብ ቁጥርን ባማከለ እድገትን ባማከለ ሰው የተማረ ህዝብ ቁጥርን ባማከለ ከተሞች እድገት ደረጃን መሰረተ ልማትን እነዚህን ባማከለ መልክ ድብድብ ካይ ያው መንግስት የሚለው ነገር እንቀበላለን። ምሁራን የመፍትሄ ምክር ሀሳብ የተጠየቁ ሲሆን አቶ ዳያሙም ይህንን ብሏል። ህገ መንግስት ማሻሻያ ማካሄድ ነው የሚያስፈልገው። ህገ መንግስት ማሻሻያውን በግልጽ መንገድ ማካሄድ ነው። ያ እስከሚሆን ድረስ ደግሞ ለሚመጡ ጥያቄዎች መልስ ካልተሰጠ ወደ ህገ መንግስት ትርጓሜ በኮንስቲቱሽናል ፕሮሲጀር ፌዴሬሽን ምክር ቤት ተደዋል ጥያቄዎቹ ፌዴሬሽን ምክር ቤት ማይመልስበት ምክንያት ጊዜ ያለው 2 አመት ምናምን ይመስለኛል። በዛ መሰረት ለህገ መንግስት አጣሪ ጉባኤ ሄደው በዛ በሚሰጥ ውሳኔ መገዛት ነው የሚሻለው። በደቡብ ክልል ውስጥ የሚነሱ የማንነትና የመዋቅር ጥያቄዎች ብዙ ህይወት የተጠፋባቸውና ንብረት የወደመባቸው እንደሆኑ ይነገራል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ። ቀጣዩ ዘገባ በአፍሪካ አህዮች ላይ ስለተደቀነው ስጋት ይነግረናል። በአብዛኛው የአፍሪካ ገጠር ነዋሪዎች አህዮች አንዱ የመኖሩ ዋስትና ናቸው። እንደ ልብ በየቦታ የሚገኙ ሊመስል ቢችልም አሁን ግን አንዳንድ የአፍሪካ ሀገሮች አህዮች ጭራሽ እንዳይጠፉ ስጋት ላይ ናቸው። ኤጂያው የተሰኘና በቻይና ታዋቂ የሆነ ባህላዊ መድኃኒት የሚሰራው ከአህያ ቆዳ ነው። በአፍሪካ በየአካባቢው ያሉ የመንደር ጉልበተኞች በሚሊዮን የሚቆጠሩ አህዮችን በመስረቅና በአሰቃቂ ሁኔታ በመግደል የቻይናን ከፍተኛ ፍላጎት ለማርካት እየተሯሯጡ ነው። ኬት ብራትሌት ከጆሃንስበርግ የላከችውን ዘገባ እንግዶ ወልዴ ያቀርበዋል። ኦስካርና ፕሬስሊ ተብለው የሚጠሩት አህዮች እድለኛ አህዮች ናቸው ትለናለች የቪኦኤዋ ኬት ባርትሌት በላከችው ዘገባ። ተሰርቀው ለመታረድ በሚጓዙበት ወቅት እነርሱን የያዘው ጫኝ መኪና በጸጥታ አስከባሪዎች ተደርሶበት በጭካኔ ከመገደል ተርፈዋል። ሱ ዴቪስ ክላርክ ኦስካርና ፕሬስሊ የተባሉትን እነዚህ አህዮች በጉዲፈቻ ተቀብለው እያኖሩ ነው። ትንሽ ግትር ናቸው፣ ግን ደግሞ ይቅርባዮችና አፍቃሪዎች ናቸው። መጥፎ ቀን ካሳለፍክ ማድረግ ያለብህ ጥሩ ነገር ቢኖር አህያን ማቀፍ ነው። ኦስካርና ፕሬስሊ አሁን በደቡብ አፍሪካ በሚገኝ አውላላ ሜዳ ላይ ዘና ብለው ይውላሉ።
በዚህኛው የዓለም ክፍል ያሉ ሌሎች አህዮች እንደነርሱ እድለኞች አይደሉም። ኤጂያው የተሰኘውን መድኃኒት ለማምረት በሀገሯ በቂ አህያ ማርባት ያልቻለችው ቻይና ፍላጎቷን ለማርካት ከቅርብ ዓመታት ወዲህ ወደ ሌሎች ሀገሮች ማማተር ጀመረች ይለናል በእንግሊዝ በጎ አድራጎት በሚንቀሳቀሰው ዶንኪ ሳንክቹሪ በሚባለው የአህዮች መጠለያ የሚሰራው ሳይመን ፖፕ። China had to effectively go out to the world to try and find supply to meet this massive demand for a Jiao. ኤጂያው የተሰኘውን መድኃኒት ከፍተኛ ፍላጎት ለማርካት ቻይና ዓለምን መዳሰስ ነበረባት። ያ ማለት ደግሞ አህዮች በብዛት ወደሚገኙበት እንደ አፍሪካ ያሉ አህጉራት ላይ ማተኮር ነበር። በአፍሪካ አህዮች ለምዕተ ዓመታት ሸክም ሲያጓጉዙ ኖረዋል። በአፍሪካ አንዳንዶች አህዮቻቸውን ለመሸጥ ፍላጎት ሲያሳዩ፣ ሌሎች ግን አይፈልጉም። በዚህ ምክንያት ወንጀለኛ ቡድኖች ተደራጅተው አህዮቹን መስረቅ ያዙ። ባለሙያዎች እንደሚሉት አህዮቹ የሚገደሉት እጅግ አሰቃቂ በሆነ ሁኔታ ነው። ብዙ ጊዜ በመዶሻ ተመተው ሲገደሉ፣ አንዳንዴ ከነ ሕይወታቸው ቆዳቸው ይገፈፋል። ዶንኪ ሳንክቹሪ እንደሚገምተው 1.5 ሚሊዮን የሚሆኑ አህዮች ለቆዳቸው ሲባል ይሰረቃሉ። ከስርቆት የተመለሱትን አህዮች የሚንከባከበው ፍራንሲስ ኮሲ እንደሚለው እነዚህ እንስሳት በብዙ የአፍሪካ ገጠር መንደሮች ለሚገኙ ሕዝቦች የሕይወታቸው አካል ናቸው። If people get sick, sometimes we don't have a car, we don't have a transport. ሰዎች የሚታመሙ ከሆነ መኪና የለንም፣ ሌላ መጓጓዣ የለንም። ህሙማንን ወደ ሆስፒታል ለመውሰድ አህዮችን እንጠቀማለን። በደቡብ አፍሪካ በእንስሳት ላይ የሚፈጸም ጭካኔን ለመከላከል የተቋቋመው ምክር ቤት ውስጥ መርማሪ የሆነችው ግሬስ ደላንጅ እንደምትለው የተሰረቁ አህዮች ወደ ትንሿ ሀገር ሌሴቶ ተወስደው ከተገደሉ በኋላ ወደ ቻይና ይላካሉ። We're finding a lot of the trade is going from South Africa into Lesotho. እንደ ግኝታችን ከሆነ ብዛት ያላቸው አህዮች ከደቡብ አፍሪካ ወደ ሌሶቶ